ቀዳሚው ወዳደረኩት ሰበር የምርመራ ዜና አልፋለሁ። ሽመልስ አብዲሳ 12 ኮንቴነር የጦር መሳሪያ በድብቅ አስገባ። ኦሮሚያ ክልል ሜካናይዝድ ጦር እየተገነባ ነው። በአቶ ሽመልስ አብዲሳ የሚመራው የኦሮሚያ ክልል መንግስት ህገወጥ በሆነ መንገድ ከውጭ ሀገር የገዛውን በ12 ኮንቴነሮች የተጫነ የጦር መሳሪያ በያዝነው የታህሳስ ወር አጋማሽ በከፍተኛ ጥበቃ ወደ ክልሉ ማስገባቱም ተጋልጧል። ሚዲያችን ለጉዳዩ ቅርበት ካላቸው ምንጮች ያገኘው ይህ መረጃ አገዛዙ በድብቅ ለትልቅ ጦርነት እየተዘጋጀ መሆኑንም ያመለክታል። ቀደም ሲል የጦር መሳሪያዎችን በባቡር ያጓጉዝ የነበረው የክልሉ መንግስት በዚህኛው ዙር ግን እስከ ጅቡቲ ወደብ በመርከብ ከዛ በኋላ ደግሞ በተሳቢ መኪኖች አጓጉዞም አስገብቷል የተባለው። እነዚህ 12 ኮንቴነሮች ወደ ሀገር ውስጥ ሲገቡ በኦሮሚያ ልዩ ኃይልና በመከላከያ ሰራዊት አባላት ከፍተኛ ጀባ እየተደረገላቸውም ነው። ይህም የመሳሪያው አይነትና ብዛት ለመደበቅ ታስቦ የተደረገ እንደሆነም ይገመታል ሲሉ ምንጮቻችን ገልጸዋል። የጉዳዩ አሳሳቢነት ያለው እዚህ ላይ ነው። ምንጮቻችን እንደገለጹት የአቶ ሽመልስ አብዲሳ አስተዳደር አዳዲስ የጦር መሳሪያ ግዢዎችን እየፈጸመ የሚገኘው የክልሉን የጸጥታ መዋቅር በሜካናይዝድ ጦርና ብረት ለበስ ተሽከርካሪዎች ለማጠናከር ነው። በኢትዮጵያ ሕግና አሰራር መሰረት ሜካናይዝድ ጦር ታንክ፣ ኦፒስ፣ ከባድ ብረት ለበስ ተሽከርካሪዎች መታጠቅ የሚፈቀድለት ለሀገር መከላከያ ሰራዊት ብቻ ነው። ሆኖም የኦሮሚያ ክልል ይህንን መሳሪያ በግፍ ማስገባቱ ክልሉ ከፌዴራል መንግስቱ እኩል ወይንም ባልተናነሰ አቅም የራሱን ሀገር የመከላከያ ኃይል እየገነባ መሆኑንም ያረጋግጣል የተባለው። ከዚህ የመሳሪያ ግዢ ጋር ተያይዞ ኦሮሚያ ክልል በቅርብ ጊዜ ወዲህ በከፍተኛ ቁጥር የሰው ኃይል በመመልመል ተከታታይ ወታደራዊ ስልጠናም እየሰጠ ይገኛል። የ12ቱ ኮንቴነር መሳሪያ ግዢም ለዚህ አዲስ ለተመለመለ ሰራዊት በተለይም ለሜካናይዝድ ክፍለ ጦር ግንባታም እንደሚውል እየተነገረ ነው። የጦር መሳሪያው ከየት ሀገር እንደተገዛ እስካሁን ባይረጋገጥም ድርጊቱ ግን አንድ ነገርን ያሳያል። አገዛዙ ፋኖን ትጥቅ ፍታ እያለ፣ በሌላ በኩል ግን የኦሮሚያ ክልል እስከ አፍንጫው በሜካናይዝድ መሳሪያ እያስታጠቀ ይገኛል። ይህ ዝግጅት በዋናነት በአማራ ህዝብና በፋኖ ላይ የተደገሰ የሞት ድግስ መሆኑን ተረድቶም የፋኖ ኃይል ከመቼውም ጊዜ በላይ ዝግጅቱን ማጠናከር ይኖርበታል ሲሉም ጉዳዩን ለሚዲያችን ያደረሱ ምንጮች ገልጸዋል። ይህ በእንዲህ እንዳለ ጀነራሎቹ ተጨነቁ። ፋኖን ነጮቹና እስራኤል እየረዱት ነው ሲሉም ብርሃኑ ጁላና አበባው ታደሰም ሽንፈታቸውን በባዕድ አሳበቡ። ይህ ብልጽግና አገዛዝ ከፍተኛ የጦር መሪዎች የሆኑት ፊልድ ማርሻል ብርሃኑ ጁላና ጄኔራል አበባው ታደሰ የፋኖን ክንድ መቋቋም ሲሳናቸው ያልተጠበቀና አስገራሚ ክስ ማሰማት ጀምረዋል። ጄኔራሎቹ በቅርብ ባደረጉት ግምገማ ፋኖን ነጮቹ ምዕራባውያንና እስራኤል እየደገፉት ነው፣ የሻቢያ እጅም አለበት ሲሉም አገዛዙ በዓለም አቀፍ ደረጃ እንደተገለለ የሚያመላክት ንግግር አድርገዋል። ይህንን የጄኔራሎቹን የጭንቀት ንግግር በሶስት ዋና ነጥብ ከፋፍለን እንተነትነዋለን። አንደኛው እስራኤልና ነጮቹ ፋኖን ይረዳሉ የሚለው የሽንፈት ማስተባበያ። ጄኔራሎቹ የፋኖ አመራሮች እንደ አርበኛ ዘመነ ካሴ ያሉት ከኤርትራና ከእስራኤል ጄኔራሎች ጋር ይመክራሉ ሲሉም የደረሰባቸውን ወታደራዊ ሽንፈት ለውጭ ኃይሎች ለመስጠት ሞክረዋል። ጄኔራል አበባው እስራኤል ፋኖን በመረጃ ኢንተለጀንስ እየደገፈች ነው፣ በእስራኤል ያሉ አማራዎችም ትልቅ ድጋፍ እያደረጉ ነው ሲሉም ከሰዋል። የምዕራባውያን ሴራም እጅ አለበትም ሲሉ ጀነራሎቹ ተናግረዋል። ነጮቹ ሁሉንም ተቃዋሚ ኃይሎች ፋኖን፣ ህወሓትንና ሸኔን በሱዳን በኩል አቀናጅተው እያስተባበሩ ነው፣ አንድ ላይ ከሆናችሁ ስልጣን እንሰጣችኋለን ብለው ቃል ገብተውላቸዋል የሚል መከራከሪያም አቀርበዋል። በዚህ ንግግር የተደናገጠው ብልጽግናም ኤርትራ፣ እስራኤል በውስጥ ጉዳዮች ገቡ በሚል ለተባበሩት መንግስታት ድርጅት አቤቱታ ዳግም ለማቅረብ ማሰቡም ተነግሯል። ይህም አገዛዙ በዲፕሎማሲው መክሰሙንና መክሸፉን ያሳያል ሲሉ ተንታኞች ይናገራሉ። ሁለተኛው የሰሜኑ ፖለቲካና የህወሓትን ቢታ አገዛዙ ክፉኛ ያበሳጨው ሌላኛው ጉዳይ የትግራይ ኃይሎች በአማራ ክልል ያለውን ጦርነት አግዙን ሲባሉ አሻፈረኝ ማለታቸው ነው። ብልጽግና ቀደም ብሎ ሲጠይቅ ህወሓት ፋኖን እንዲዋጉ ጦር አልክም ማለቱም ፋኖን እየደገፈ ነው ወደሚል ድምዳሜ እንዲደርሱም አድርጓቸዋል። አገዛዙ
የፋኖ ኃይሎች ከህወሓት ሰዎች ጋር እንደተገናኙ የሚያሳይ ተጨባጭ መረጃ አለኝ ሲልም ይከሳል። የኃይል ሚዛኑ እንዳይዛባበት የሰጋው አብይ አህመድ ከህወሓት ጋር ዳግም ወደ ጦርነት ሊገባ ይችላል የሚለው ዜናም በስፋት እየተነገረ ነው። ነገር ግን ብልጽግና ከሁለቱም ኃይሎች ጋር ደፍሮ ጦርነት የሚገባ ከሆነ እንዳለውም የኃይል ሚዛኑ ተዛብቶ ብልጽግና አፈር ሊገባ ይችላል። ሶስተኛው የውስጥ ቤት መፈራረስና የአበባው ታደሰም ተስፋ መቁረጥ ንግግር። የጀነራሎቹ ንግግር ውስጥ የተሰማው እጅግ አስደንጋጭ ሌላኛው እውነት የብልጽግና የውስጥ ቤት መፍረስ ነው። የአማራ ብልጽግና ክህደትንም ጀነራሎቹ ተናግረዋል። ጀነራል ብርሃኑ ጁላ በውስጣችን ያሉ በርካታ የአማራ ብልጽግና አመራሮች ከፋኖ ጋር እየሰሩ ነው ሲሉም አጋልጠዋል። የክልሉ ባለሀብቶች የፋኖን አደረጃጀት በመፍጠርና በመምራት ቁልፍ ሚና እየተጫወቱ መሆኑንም ጀነራል አበባው አረጋግጠዋል። በርካታ የመከላከያ አባላት መሳሪያዎቻቸውን እየያዙም ፋኖን እየተቀላቀሉ መሆኑን ሌላው ጀነራሎቹን ያሸበረው ጉዳይ ነው። በመጨረሻም ጀነራል አበባው ታደሰ በአማራ ክልል የተጀመረውን ጦርነት ወይ በድርድር መፍታት ካልሆነ ደግሞ ትልቅ ግምገማ በማድረግ ጉዳዩን መፍታት ያስፈልጋል ሲሉ በስብሰባው ላይ መናገራቸውን ምንጮች ገልጸውልናል። ይህ ንግግር በጉልበት እንደማይችሉ ማመናቸውን ያሳያል። ንግግራቸው ተንተን ሲደረግ አገዛዙ በፋኖ ክንድ ተንገዳግዶ ለመውደቅ መቃረቡንም የሚያበስር ነው። እስራኤል ረዳቻቸው፣ አሜሪካና ነጮቹ ረዷቸው የሚለው ጩኸት የሽንፈት ሰበብ ብቻም ነው። አሁን በቀጥታ ወደ አማራ ክልል የጦር ግንባር መረጃዎች አልፋሉ። ፍጹም ጓዳዊነትን የሚያውቀው የአገዛዙ ብልጽግና ሰራዊት 30 አስክሬኑን ጥሎ በሸሸበት ውጊያ ባለሽርጡ ክፍለ ጦር ታላቅ ድል ተጎናጸፈ። የብልጽግና ሰራዊት 30 አስክሬኑን ጥሎ በሸሸበት ፍልሚያ አፋብኃ ምኒልክ እዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ከ40 በላይ የብልጽግና ኃይልን በመደምሰስና ከ12 በላይ የሚሆነውን በማክሰል እንዲሆኑ ከ10 በላይ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጸፈ። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በትላንትናው ዕለት ከንጋት 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ድረስ በቀጠለ አውደ ውጊያ ከመርሳና ከጊራና በመነሳት ወደ ፋጅ የተንቀሳቀሰውን የስርዓቱን ቅጥረኛ ሰራዊት በመደምሰስና በማክሰል እንዲሁም የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፈዋል። የብልጽግና ኃይል ከጊራና ከተማ በስተ ምስራቅ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በጀመረው ውጊያ የዋረካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በርካታ የብልጽግና ኃይልን በመደምሰስና በማክሰል ብሎም በርካታ ተተኳሽና የነፍስ ወከፍ መሳሪያ በመማረክ ወደ ጊራና ከተማ የሸኙ ሲሆን 30 አስክሬኑንም ሳያነሳ እግሬ አውጪኝ ብሎ ለመሸሽም ተገዷል።